አንድም ሰው ዝውር አላለም እንዴ? ገዜ አንተም እኮ መጠየቅ አይቀር። ምን ለጥያቄማ ከጋሻ አመልጣለሁ እንዴ? ምን አንቺ ምን ቤት ነሽ የምታስፈራሪ እንዴ? ቆይ አንተ እዚህ ተቀምጠ ማን ገብቶ ሊገላት ይችላል? ያጅራታም ገሏታል። አቻ ማን ነው ደግሞ አቻ? ቆይ ደጋግመህ የምትጠራው ማን ነው? እሱ ነው እዚህ ግቢ ተሰውሮ ገብቶ ተሰውሮ የሚወጣ እሱ ነው። በቃ ገሏታል እሱ። አንቺ እንድትከራከሪልኝ ነው የምፈልገው። ህጉን አጥኚና አንቺ ተከራከሪልኝ። እኔ ላንተ አባዬ። አቢጌል፣ እኔ በአንቺ ተማመናለሁ። ከአንቺ በሙሉ ልቦ ያመነኝ። አቃቤ ህግ ጠበቃ መቅጠር እችላለሁ፣ ግን እሱም በሙሉ ልቦ ያመነኝ። ጥቆም እናንተ ተነስታችሁን የማሰር አለባችሁ እንዴ? ምንድነው ጅራታም? ቆይ ራስን ስተነበር እኮ ገዜ ምን ሰው ነው ይሄ? ቀንዱን ያዋለቀ ሰይጣን ነው እንጂ። ደረጀ በመጨረሻም እንግዲህ በህግ ቁጥጥር ስር ውለዋል። እንግዲህ ከገቡም 24 ሰዓት አልፏቸው እንግዲህ ወደ 48ኛው ሰዓት እየተጓዙ ነው። ፖሊስም እንግዲህ ምርመራውን እስከሚጨርስ እዚህ መቆየት እንዳለባቸው ተነግረዋል ማለት ነው ደረጀ። እሱም እንግዲህ እሺ ብሎ ያው ከህግ በታች እንጂ ከህግ በላይ ማንም ሰው ስለሌለ ያው ህግን ለማክበር እናንተ የምታደርጉትን አድርጉ፣ እኔ ግን ምንም አይነት ጥፋት አላጠፋሁኝም፣ የምትሉትንም ደግሞ ነገር አላደረኩም፣ እሷንም እኔ አልገደልኳትም፣ ሲጀመር ይሄ እሷ ሆነ ብላ እኔ ለመበቀል ያደረገችው ያሴረችው ሴራ እንጂ ከኔ ጋር ምንም አይነት የሚያገናኘንም ነገር ያገናኘንም ደግሞ እኔም አልነካትም በማለት አልነካኋትም 100% እርግጠኛ ነኝ ብሏል ማለት ነው ደረጀ። መርማሪው ፖሊስም ደግሞ በበኩሉ እሱን እንግዲህ በጣርተን የምንደርስበት ነገር ነው የሚሆነው። ለጊዜው ግን በደረሰ መረጃ መሰረት በተሰጠን ጥቆማና በአንዳንድ ጉዳዮች አጠቃላይ ግዴታ በህግ ጥላ ስር መዋል አለበት። ከዛም ተመርምሮ ምርመራችንን አጣርተን ስንጨርስ እንግዲህ ሁሉም ነገር ይሆናል በማለት ነው እንግዲህ ለደረጀ ያስረዳው። አቶ ደረጀም በበኩሉ እሺ ምንም ችግር የለውም፣ እናንተ ምናልባት ልትለፉ ትችላላችሁ፣ ትደክማላችሁ፣ ጊዜ ሊረዝም ይችል ይሆናል እንጂ እኔ ግን ምንም ነገር ስላላደረኩኝ በምንም ጉዳይ እኔን ማታገኙበት መንገድ የለም በማለት ነው እንግዲህ የገለጸላቸው። እሱም ምክንያቱም ሴራዋ እንደሆነ አውቃ ምናልባትም እንኳን ወንጀለኛ ተብዬ ልታሰርበት ልቀጣበት የምችለው ልጅቷ ባለችው በጠቀሰችው ሪከርድ ላይ አዎ ከሚስቴ ውጪ በሚስቴ ላይ ሄጄ ሌላ ወልጄ እሱን ጥፋት አጥፍቻለሁ፣ እሱንም ደግሞ ውድ ባልተቤቴ ስትከሰኝና አንተ ስትል የዛን ሰዓት ነው እኔ እንትን ልል የምችለው ብሎ ነው እንግዲህ የተናገረው። እና እሱ ፖሊሱ ምንድነው ያለው? እሱን እኛ ሳንሆን ውድ ባልተቤቱ ራሷ ህግ ላይ ቀርባ ክስ ስትመሰርት የዛን ጊዜ ነው እንጂ ከዛ ውጭኛ ስለሱ መክሰስም መጠየቅም ማድረግም አንችልም በማለት ነው የመለሰለት። አዎ ምናልባት እንኳን ጥፋተኛና ወንጀለኛ ሊያደርገኝ የሚችለው ነገር እሱ ነው እንጂ ከዛ ውጭ ያለው ነገር እኔ እሷን አልገደልኳትም ልገላትም አልችልም ብሎ እንግዲህ አቶ ደረጀ አሳውቋል። መድኃኒት ግን እንግዲህ እንደሚታወቀው ሆን ብላ ነው ይሄን ሴራ ያሴረችው፣ ሆን ብላ ነው ይሄን ነገር ያደረገችው። ደግሞ ምናልባት የተወሰነ ጊዜ ሊወስድ ይችላል እንጂ እያንዳንዱ ነገር እውነታው መውጣቱ አይቀርም። ይሄ ምንም ጥያቄ የለውም ማለት ነው። ውድ ቤተሰቦቻችን
እሷ ግን ተሸሽጎ የሚቀር መስሏት ደረጀን ለመበቀል የሄደችበት ርቀት ቀላል የሚባል አይደለም። በጣም ነው የሚያሳዝነው። እንደዚህም ተጠብቆ አያውቅም እውነት ለመናገር እና በጣም ነው በሚያስጠላ ሁኔታ ነው እንግዲህ ይህን ድርጊት ያደረገችው። እንዳጠቃላይ በጣም ነው ሁሉም ሰው ነው ያዘነባት። እንግዲህ መድኃኒት ይሄን ነገር እንደዚህ ታደርጋለች ብሎ ማንም ሰው ያሰብ አልነበረም። ግን እሷ በጣም የምትሄድበት መንገድ በጣም ከባድ ነው ከሚለውም በጣም ሩቅና ጥልቅ ነው የምታደርገው ነገር የምታሰረው ሴራ። በቃ እንዴት ብዬ ልንገራችሁ፣ በጣም ከባድ ነው ውድ ቤተሰቦቻችን። ስለዚህ በቀጥታም ሆነ በተዘዋዋሪ እንግዲህ ያለውን ነገር ማስተካከል ይቻላል ማለት ነው ውድ ቤተሰቦቻችን። በመጨረሻም እንግዲህ ማርታም ያው እዚህ ጋር የጠፋችው እህቷ ነች። በዛ ላይ ደግሞ ጎን ለጎን እዚህ ጋር ደግሞ ገዳይ ነህ ተብሎ የተባለው ባሏ ነው። የገደለው ባልሽ የሞተ ወንድምሽ እንዲባል በጣም በሚያሳዝን ሁኔታ ይሄ ነገር እንደዚህ በመሆኑ በጣም ነው ያዘነችው፣ በጣም ነው የተከፋችው። ምክንያቱም እንዴት ይሄ ነገር ሊሆን ይችላል ብሎ ማሰብ በራሱ በጣም ከባድ ስለሆነ ውድ ቤተሰቦቻችን እና በጣም ነው እንግዲህ የሚገርመው። ስለዚህ ማርታ በጣም ግራ ተጋብታለች። ምክንያቱም ማርታ ብቻ ሳትሆን እውነት ለመናገር ማንኛችንም ብንሆን እዚህ ጋር ማናችንም ብንሆን ይሄን ነገር በጣም ቀላል የሚባል ነገር አይደለም። ምክንያቱም የተደረገው ነገር ከባድ ስለሆነ ማለት ነው ቤተሰቦቻችን። እና እንግዲህ ቀጣይ ምን ሊፈጠር ይችላል እሱን አብረን የምናየው ነው የሚሆነው። እንዳጠቃላይ ግን የሆነው ነገር ትንሽ ከባድ ነበረ ማለት ነው ውድ ቤተሰቦቻችን። ቀጣይ ሁሉም ነገር ተስተካክሎ እንደምናይ ተስፋ እናደርጋለን። መድኃኒትም ምናልባት ይሄ እውነት መስሏት ሊሆን ይችላል ማለት የሆነ ርቀት የምትሄድ መስሏት ሊሆን ይችላል። ግን ነው በጭራሽ ይሄ በፍጹም የማይሆን ጉዳይ ነው፣ ሊሆን የማይገባውም። ግን ያው እሷ በእሷ ሀሳብ በእሷ አስተሳሰብ መስሏት ነው። ስለዚህ ያው ሰው የመሰለውን ደግሞ ማድረግ መብቱ ነው። ግን መጨረሻው እውነት እሷ እንዳሰበችው ሆኖ ይመጣሉ እንግዲህ በጣም ከባድ ነው። ምን ያክል እውነት ነው እሱን አብረን የምናየው ነው የሚሆነው። በጣም ከባድ ነው። በጣም ነው የሚገርመው ውድ ቤተሰቦቻችን። ቀጣይ ደግሞ ሁሉም ነገር ተስተካክሎ መልካም እንደሚሆን ተስፋ እናደርጋለን ማለት ነው ውድ ቤተሰቦቻችን። ኤኒዌይስ ቀጣይ ያለውን ነገር ሁሉም ነገር እንደሚስተካከል መልካም እንደሚሆን ተስፋ እናደርጋለን። ሌላው ደግሞ እንግዲህ የማርታ እህት እንደዚህ ይሄን ርቀት ስትሄድ ማርታ ይሄን ነገር ደረጀ አይ ምንም ነገር አታስቢ፣ ይሄ ነገር ከእውነት የራቀ ነው፣ በጭራሽ ትክክል አይደለም ብሏታል፣ ነግሯታል። ደረጀ ማለት ነው አውቃ ነው ብሏል። እሷ ግን እንዴት ሊሆን ይችላል ይሄ በጭራሽ ሊሆን የማይችል ነው ምናምን ብሏል ማለት ነው ውድ ቤተሰቦቻችን። ስለዚህ ቀጣይ ሁሉም ነገር እንደሚስተካከል ተስፋ እናደርጋለን ማለት ነው ውድ ቤተሰቦች። ስለዚህ ቀጣይ ሁሉም ነገር ተስተካክሎ መልካም እንደሚሆን ተስፋ እናደርጋለን። ያው የሆነው ነገር ትንሽ ከባድ ነው። ማርታም ልክ ናት፣ በሷ ሀሳብ እና በሷ ሁኔታ ትክክል ናት። ያደረገችውም ነገር ልክ ነው፣ እያደረገችም ያለው ልክ ነው፣ የምታደርገውም ነገር ልክ ነው እንዳጠቃላይ ማለት ነው። ግን ከምን አንጻር እንዴት የሚለው ነገር ለማርታ ያልገባት ነገር ስላለ ነው የሚገርመው ማለት ነው ውድ ቤተሰቦቻችን። ስለዚህ ቀጣይ ሁሉም ነገር እንደሚስተካከል እንግዲህ ተስፋ እናደርጋለን። ኤኒዌይስ በጣም ደስ የሚል ጊዜ ነበረ። ሁሉም ነገር እንደሚስተካከል ደግሞ ምንም ጥያቄ የለውም። ቀጣይ አብረን የምናያቸው ብዙ ነገሮች አሉ። ሼር፣ ላይክ፣ ሰብስክራይብ ማድረግ አይረሳ ማለት ነው ውድ ቤተሰቦቻችን። እንወዳችኋለን። ስለዚህ ቀጣይ ሁሉም ነገር አስተካክለን አብረን የምንመጣ ነው የሚሆነው።